እነሆ መቆያ ለሰላም ሕይወቱን የከፈለው ጠቅላይ ሚኒስትር ይስሐቅ ራቢን ጥቅምት 25 ቀን 1987 ዓ.ም ምሽት ላይ በቴል አቪቭ የዚያን ጊዜው የንጉሥ አደባባይ የዛሬው ራቢን አደባባይ የተደረገው ሰላማዊ ሰልፍ ተጠናቋል። በመቶ ሺዎች የሚቆጠሩት የሰላም ድጋፍ ሰልፈኞች እየተዋደኑ ይጨፍራሉ። ሰልፈኞቹ እስራኤል ከፍልስጤማውያን ጋር የደረሰችበትን የሰላም ዕቅድ እየደገፉ ያወካሉ። የጠቅላይ ሚኒስትሩን ስም ራቢን እያሉ ያሞግሳሉ። ጠቅላይ ሚኒስትሩም ፈገግታ የሽምግልና ፊታቸውን እያፈካው በአካባቢያቸው ያሉትን እየጨበጡ ወደ መኪናቸው እያመሩ ነበር። ድንገት ተከታታይ የተኩስ ድምፅ ተሰማ። ማንም ከቁብ አልቆጠረውም። እንዲያውም የፌስታ ፍንዳታ መስሏቸው ጭፈራው ቀጥሏል። ግን ጠቅላይ ሚኒስትሩ ባሉበት አካባቢ ግርግር ተፈጠረ። ወዲያው መኪናቸው በአንደኛ ማርሽ ግን በፍጥነት እያጓራ ሲፈተለክ ታየ። በቅጽበት የመቶ ሺዎች ደስታ ከባድ ደመና አቆራዘዘው። አንዳች በረዶን እንደመታው እየተቀባበለ በሚሰማው ወሬ ሁሉም ደነገዘ። ጠቅላይ ሚኒስትሩ ተተኮሰባቸው። ራቢን ተመቱ የሚለውን ቃል ተከትሎ ዋይታ ተከተለ። መፈክሮች የተጻፉባቸው ባነሮች መሬት ላይ ተሰጡ። የደስታዋ ምሽት የሐዘን ከል ለበሰች። ጠቅላይ ሚኒስትር ይስሐቅ ራቢን ሀገራቸው እስራኤል ከፍልስጤማውያን ጋር ያላትን ከ45 ዓመታት በላይ ያስቆጠረ ጦርነትና ግጭት፣ ግድያና ውድመት ለማስቆም በውይይት ሰላም ማውረድ ይሻላል የሚለው አስተያየታቸውን ገፍተውበት ነበር። በዚያን ጊዜ በሁለቱም ወገን እርቅ አንፈልግም ይዋጣልን የሚሉ ጽንፈኞች ነበሩ። በተለይ እስራኤላውያኑ አክራሪዎች ድርድሩ በኃይል የተያዙትን አካባቢዎች ለፍልስጤም ሊያስመልስ ይችላል ብለው ስለሚያስቡ የመረረ ጥላቻቸው እየቀሰቀሳቸው ተቃዋሚዎች ሆነዋል። ይስሐቅ ራቢንም ቢሆን ወታደር ሆነው በሚያገለግሉበት ጊዜ ፍልስጤማውያንን በማፈናቀል በማመቅ የሚታወቁ የጦር መሪ ነበሩ። ጠቅላይ ሚኒስትርም በሆኑበት ወቅት የመጀመሪያውን የፍልስጤም ለአመፅ መነሳሳት በኃይል ለማንበርከክ ትእዛዝ ሰጥተዋል። ክንፉን ስበሩት ብለው ነበር ትእዛዝ የሰጡት። ግን ጊዜና እውነት የነገራቸው በዚያ አያያዝ እስራኤል ሰላም አግኝታ ሕዝቦቿ አረፍት አግኝተው ለመኖር እንደማይችሉ ነበር። ከፍልስጤማውያን ጋር በውይይት ሰላም ከማውረድ ውጪ አማራጭ እንደሌለ ገባቸው። ስለዚህ ከፍልስጤም ነፃ አውጪ ድርጅት መሪ ያሲር አረፋት ጋር ለመነጋገር ወሰኑ። በኦስሎም ስምምነት ተፈራረሙ። ያን ስምምነት የተወሰኑት እስራኤላውያን ጠሉት። ጀግናችን የሚሏቸውን ራቢንን ጭምር ዓይንህ ላፈር አሏቸው። በሰልፍ ተቃወሟቸው። ወጥተህ አትግባ፣ ገብተህ አትውጣ እያሉ ረገሟቸው። የተወሰኑት እስራኤላውያን ደግሞ ደገፏቸው። ስምምነት በመፈጸማቸው አወደሷቸው። ያን ዕለት በራቢን አደባባይ የተገኙት በርካታ እስራኤላውያን ይህንኑ ድጋፋቸውን በጋለ ስሜት ሊገልጹላቸው ነበር። ጠቅላይ ሚኒስትር ራቢንም ደጋፊዎቻቸው ስለሰጧቸው አድናቆት ደስ ተሰኝተው ነበር። ግን ድንገት ሁሉም ነገር ተመሰቃቀለ። ይስሐቅ ራቢን የተወለዱት ኢየሩሳሌም ነው። ይሁዳዊ አባታቸው የቦልሸቪክን አብዮት ጠልተው ከዩክሬን፣ እናታቸው ደግሞ ከቤላሩስ ፈልሰው ያን ጊዜ ቱርክ ወደምታስተዳድራት ፍልስጤም መጥተው ኢየሩሳሌም ተቀመጡ። ይስሐቅ ራቢን ሲወለዱ የፍልስጤምን ግዛት የምታስተዳድረው እንግሊዝ ነበረች። በኢየሩሳሌም የእርሻ ትምህርት ተከታትለዋል። ራቢን ወደ አይጋ የይሁዲዎች የትጥቅ ትግል የተቀላቀሉት ገና በ16 ዓመታቸው ነበር። አይጋ የእስራኤላውያንን የመሬት ማግኘት ጥያቄ ይዞ ከፍልስጤማውያን አረቦችና ከቂገዣዋ እንግሊዝ ጋር የሚፋለም ተዋጊ ድርጅት ነው። ከዚያን ጊዜ ጀምሮ ይስሐቅ ራቢን ያልተሳተፉበት ጦርነት የለም ይባላል። የእስራኤልን መንግሥት ለማቋቋም ከእንግሊዞች ጋር በተደረገው ህቡ የትጥቅ ትግል፣ እስራኤል ነፃነቷን ስታገኝ በተቃዋሚነት ጦርነት ከከፈቱባት የአረብ ሀገሮች ጋር በተደረገው ጦርነት ከተዋጊነት እስከ ክፍለ ጦር አዛዥነት ደርሰው ተሳትፈዋል።
እስራኤል ከነበራት ይዞታ 5 እጥፍ መሬት የነጠቀችበትንና በድል አድራጊነት ዝና ያገኘችበትን የስድስቱ ቀን ጦርነትም በጠቅላይ ኤታማጆር ሹምነት የመሩት ይስሐቅ ራቢን ነበሩ። የማይታክቱ የጦር መላዋቂ፣ ከወታደሮቻቸው ጋር የጠበቀና መልካም ግንኙነት ለመፍጠር የሚችሉ የጦር አዛዥ ናቸው ይሏቸዋል። ይስሐቅ ራቢን በሚመሯቸው ወታደሮችና ባለቆቻቸው ዘንድ የሚያስወድሳቸው ቅድሚያ ለሰው የመስጠት መርሃቸው ነው። ራቢን በዘመቻ ወቅት ወታደሮች በደህና ሊመለሱ የሚችሉበትን ዕቅድ ያስቡበታል እንጂ ወታደሮቻቸውን እየማገዱ የሆነው ሆኖ ያለቀው አልቆ ድል ብቻ አድርጉ እንደሚሉት የጦር አዛዦች አልነበሩም። በሩቅ ርቀት ሆነው ወታደሮቻቸውን ግፋ በለው የሚሉ እንዳልሆኑም አሳምሮ ይታወቅላቸዋል። ሰራዊቱን ቀርበው ይመሩታል፣ ያስተባብሩታል፣ ሞራሉን ከፍ ያደርጉታል። ስለዚህ ሁልጊዜም የድል በለስ ይቀናቸዋል ይባላል። ኢየሩሳሌምን የእስራኤል ጦር ጠቅሎ ሲይዝ ከመከላከያ ሚኒስትሩ ሙሼ ዳያን ጋር በስፍራው ተገኝተው ኢየሩሳሌም እስከ ዛሬ ተለይተንሽ ኖረናል፣ ከዚህ በኋላ ግን አንለይሽም ብለው መናገራቸውም ይታወስላቸዋል። ጠቅላይ ሚኒስትርም በነበሩ ጊዜ የፍልስጤም ነፃ አውጪ ድርጅት አባላት እስራኤላውያን የተሳፈሩበትን የፈረንሳይ አውሮፕላን ጠልፈው ዩጋንዳ ኢንቴቤ አሳርፈው ባገቱበት ወቅት ታጋቾቹን ለማስለቀቅ ልዩ ዘመቻ እንዲዘጋጅ ያዘዙት ይስሐቅ ራቢን ነበሩ። ለ27 ዓመታት በእስራኤል የመከላከያ አገልግለው ጡረታ ከወጡ በኋላም በዲፕሎማሲና በፖለቲካ ሀገራቸውን አገልግለዋል። በአሜሪካ የእስራኤል አምባሳደር፣ የእርሻና የመከላከያ ሚኒስትር፣ 2 ጊዜም ጠቅላይ ሚኒስትር ሆነው ተመርጠዋል። በእስራኤል ግዛት ተወልደው የእስራኤል ጠቅላይ ሚኒስትር ለመሆን ይስሐቅ ራቢን የመጀመሪያው ናቸው። የሀገራቸው ጸሐፊዎች ራቢንን በትምህርት ጎበዝ፣ የተሟላ የጦር አዛዥ፣ ንግግር የማያበዙ፣ ለምንም ነገር የማይረበሹ፣ ለውሳኔዎቻቸው ተገዥና የማያወላውሉ ናቸው ይሏቸዋል። የእስራኤል ብሔራዊ ጀግናም ያደርጓቸዋል። ጊዜው ደርሷል። ከእናንተ ከፍልስጤማውያን ጋር የምንዋጋው እኛ እስራኤላውያን ዛሬ ከፍ ባለና ግልጽ በሆነ ድምፅ ደምና እንባ ይብቃ እንላችኋለን። ይብቃ። ይሁንና ራቢን ከልቦናቸው አንቀተውና በቆራጥነት የተከተሉት የሰላም መንገድ በተቃዋሚ ፓርቲዎችና በከፊል ሕዝባቸው ዘንድ አልተወደደላቸውም። እንዲያውም ጥላቻና ዘለፋ አስከተለባቸው። ብዙ ጊዜ የሚለመጥጠውን የጦርነት ወላፈን ያላወቀ የይዋጣልንን የፍልሚያ መንገድ ይመርጣል። የጦርነትን አስከፊነት፣ ሰውንና ቁስን እንዴት አድርጎ እንደሚበላ የሚረዱት እውነተኞቹ ተዋጊዎች ግን ለሰላም ቅድሚያ ይሰጣሉ። በሰላም የሚገኘውን ጥቅም ካልተዋጋሁ አልነግስም እንዳለው ሞኝ ንጉሥ በግድ በጦርነት ካልሆነ አይሉም። ቁጭ ብሎ ለሚመለስ ጥያቄ ቆመጥና ድንጋይ አይመርጡም። ይስሐቅ ራቢንም እንደዚያው አደረጉ። ከፍልስጤማውያን ቡድኖች ጋር የተደረገውን የማያባራ ደም የጎረፈበትን ግጭት አይተውታል። ጦርነት ለእስራኤል ዘላቂ ሰላም ሊያመጣ እንደማይችልም ተረድተዋል። ከሁለቱም ወገን እየተባባሰ የመጣው እልቂት ለሀገራቸው ሰላም እንደማያስገኝላት ተመልክተዋል። ስለዚህ የሰላምን አማራጭ ለመፈተሽ ቆረጡ። በዚያን ጊዜ ስለ ሰላም ለመነጋገር ለራቢንም ለአረፋትም ተቃዋሚ እንደሚያስነሳባቸው የሚገመት ነበር። ቢሆንም የሰላሙን አማራጭ ለማየት ተስማሙ። የፍልስጤምና የእስራኤል የሰላም ንግግር ሲነሳም ሲጣለም ከርሞ በፕሬዝዳንት ክሊንተን አሻማጋይነት ኦስሎ ላይ የስምምነት ፊርማቸውን አኖሩ። ስምምነቱ መሬት ለሰላም በሚለው መርህ እስራኤል ዌስት ባንክንና ጋዛ የፍልስጤም ራስ ገዝ ግዛት መሆናቸውን እንድታውቅ፣ የፍልስጤም ነፃ አውጪ ድርጅትም የእስራኤልን ነፃ ሀገርነት የማወቅ ግዴታ ያካተተ ነበር። ከብዙ መተሻሸት በኋላ ኦስሎ ላይ ከፍ ባለ ስነ ሥርዓት እንዲከናወን ከተወሰነ በኋላ ጠቅላይ ሚኒስትር ራቢን የሚታወኩበት ነገር ገጠማቸው። ራቢን የጎመዘዛቸውና ሊያደርጉት ያልፈለጉት ከያሲር አረፋት ጋር መጨባበጥ የማይወጡት ገደል ሆኖ ታያቸው። ከዚያ በፊት የእስራኤል ሕፃናት ደም በእጁ የከተረበት እያሉ የሚዘልፏቸውን ያሲር አረፋትን ለመጨበጥ ተናነቃቸው። ስለዚህ ስምምነቱን እፈርማለሁ፣ ግን በሥነ ሥርዓቱ ላይ አልገኝም አሉ። ፕሬዝዳንት ክሊንተን ተቆጡ። እንዲህም አታደርገኝም፣ ይህን ሥነ ሥርዓት ለመከታተል ከ3000 በላይ ሰዎች እዚህ ከመጡ በኋላ አልገኝም ማለት ምን ማለት ነው አሏቸው በስልክ ደውለው። ራቢን አብረዋቸው ከነበሩት ጋር ሲመክሩበት አመሹ። በመጨረሻም ማድረግ አልፈልግም ያሉትን አደረጉት። ራቢንና አራፋት ክሊንተንን በመካከላቸው አድርገው ተጨባበጡ።
በዚያ የነበረው ሁሉ አጨበጨበ። ለራቢን ግን የወደፊት ዕጣቸው የሚወሰንበት ቀን ሆነ። በኃይል በተያዙት የፍልስጤማውያን ግዛቶች የሰፈሩት እስራኤላውያን ስምምነቱ መቀመጫ ያሳጣናል ብለው ሰጉ። ሌሎች እስራኤል ግዛቷን ማስፋፋት እንጂ ለፍልስጤማውያን መመለስ አይገባትም የሚሉ ሆኑ። ይህንንም ስሜት ተቃዋሚ ፓርቲዎች ለምርጫ ማሸነፊያ ጥሩ አጋጣሚ አድርገው ቆጠሩት። ይስሐቅ ራቢንና መንግሥታቸውን በከሃዲነትና በወንጀለኛነት እየከሰሱ አሳጧቸው። በተከታታይ የተቃውሞ ሰላማዊ ሰልፎችም ተደረጉ። ሰልፈኞቹ ቤታቸው ድረስ እየሄዱ ወንጀለኛ፣ ገዳይ፣ ከሃዲ እያሉ ራቢንን ዘለፏቸው። ጠቅላይ ሚኒስትር ራቢን ግን የሚያምኑበትን ነገር ለመፈጸም እስከ መጨረሻው የሚታገሉለት እንጂ ወለም ዘለም የሚያውቁ ስላልነበሩ አልተቀበሏቸውም፣ አልሰጉላቸውም። የቆሙለትን የሰላም ዓላማ የተቃውሞ ሰልፍ ዛቻና ስድብ ሊያፈናቅለው እንደማይችል አረጋገጡላቸው። ይስሐቅ ራቢን አንድ ጊዜ እየዘለፉና እየሰደቡ በሚቃወሟቸው ተቃዋሚዎቻቸው መካከል ድንገት ተገኝተው ማፈሪያዎች ሲሉ ዘልፈዋቸዋል። እናንተ የተረገማችሁ ማፈሪያዎች ናችሁ። ይሁዳዊነትና ጥላቻ አብረው የሚሄዱ አይደሉም። ይሁዳዊነት ማለት መተባበር ነው፣ አንድነት ነው። ይሁዳዊነት መቻቻል እንጂ ዘረኝነት ማለት አይደለም። ተቃዋሚዎቻቸው የነ አሮን ሻሮንና የነ ቤንያሚን ኔታንያሁ ፓርቲዎች ከአክራሪዎቹ ጋር ተባብረው ኢየሩሳሌም ላይ ታላቅ ሰልፍ ጠሩ። በዚያ ሰልፍ በራቢን ላይ የስድብ መዓት አወረዱባቸው። የናዚን ዩኒፎርም ፎቶአቸውን አልብሰው ገዳዩ ይገደል እያሉ ጮኹባቸው። የኢየሩሳሌም ሰልፍ እርሳቸውንም ሆነ ደጋፊዎቻቸውንም አንዳንድ ተቃዋሚዎቻቸውን ጭምር ያሳዘነ ነበር። ግን አልተበገሩም፣ አልፈሩም፣ አልተጨነቁም ይላሉ አብረዋቸው የነበሩት ረዳታቸው። አክራሪ ይሁዳውያኑ ከሰልፉ በተጨማሪ የሰላሙ ስምምነት ተፈጻሚ እንዳይሆን የግድያ እርምጃ መውሰድ ጀመሩ። አንድ ቀን በስግደት ላይ ያሉ 27 ሙስሊሞችን በአክራሪነቱ የሚታወቀው ይሁዳዊ ገደላቸው። ከ70 በላይ የሚሆኑትንም አቆሰላቸው። ግድያውን ጠቅላይ ሚኒስትር ራቢን አምርረው ተቃወሙት። በዚህ ነውረኛ ተግባር እርቃችን አይሰናከልም አሉ። However, this deranged action of the lunatic individual will not prevent the reconciliation between the citizens of the State of Israel and the Palestinian people. የኢየሩሳሌም የተቃውሞ ሰልፍን ለማስተባበል የድጋፍ ሰልፍን ማዘጋጀት አስፈላጊ መሆኑን የሚያከብሯቸው ነጋዴዎችና ደጋፊዎቻቸው ታላቅ ሰልፍ ለማጥራት ባሰቡበት ጊዜ አማከሯቸው። ጠቅላይ ሚኒስትር ራቢን ሐሳቡን ለመቀበል ተቸገሩ። ምክንያቱም ሲደረግባቸው በሰነበተው ቅስቀሳ ተመጣጣኝ ደጋፊ ካልተገኘ መጨረሻቸውን ያፋጥናል ብለው ነበር። አደራጆቹ ግን አልተጠራጠሩም። ጥቅምት 25 ቀን 87 ዓመተ ምህረት የሰላም ድጋፍ ሰልፍ መጠራቱ ተነገረ። ውጤቱ ራቢን እንደገመቱት አልነበረም። ቴልአቪቭ ወደሚገኘው የንጉሡ አደባባይ ሕዝቡ ጎረፈ። ጠጠር መጣያ እስከሚጠፋ ሰው በሰው ላይ ተደራረበ። ከ200 እስከ 300 ሺህ የሚገመት የሰላም ደጋፊ ተገኘ። የሰላም ድጋፍ ለመስጠት የተገኘው ሕዝብ ብዛትን ካዩ በኋላ በሕይወቴ የተደሰትኩባቸው ሰዓታት ሲሉ ራቢን ተናግረዋል። ራቢን ራቢን የሚለው የሰልፈኛው ኃይለ ቃል መሬቱን እስኪያንቀጠቀጥ ድረስ ከፍ ብሎ ተሰማ። ሰላም ሰላም እያሉ ዘመሩ። በመጨረሻም የሰላም መዝሙሩ ተዘመረ። ድጋፉ አስደሳች ፍጻሜ አገኘ። ግን የራቢን አሳዛኝ ፍጻሜ ተከተለ። הייתי איש צבא 27 שנים. נלחמתי ለ27 ዓመታት ወታደር ነበር። ለሰላም ዕድል ባልነበረበት ጊዜ ተዋግቻለሁ። ዛሬ ግን የሰላም ዕድል እንዳለ አምኛለሁ። ትልቅ ዕድል ስላለ መጠቀም አለብን። וחייבים לנצל אותו. የድጋፍ ሰልፉ ከተጠናቀቀ በኋላ ጠቅላይ ሚኒስትር ራቢን ሰልፉን ካደራጁት ጋር ፎቶግራፍ ተነሱ።
በአጠገባቸው የሚያልፉትን ደጋፊዎቻቸውን እየጨበጡ ያሰናብታሉ። ከጓደኞቻቸው ጋር ራት ለመብላት ፕሮግራም ስለነበራቸው ወደዚያው ለመሄድ ተዘጋጅተዋል። ጥይት የማይበሳውን የካዲላክ መኪናቸውን ይዞ ወደሚጠብቃቸው ሹፌር በቀስታ ተራመዱ። በስውርና በደንብ ልብሳቸው ጸጥታ እንዲያስከብሩ ከተመደቡት ጋር 5 ካጠገባቸው የማይለዩ አጃቢዎች ከበዋቸዋል። እነዚያ ጉርድ ሸሚዝ ለብሰው ጥቁር መነጽራቸውን አድርገው አጠገባቸው የሚገኙት አጃቢዎች ከማንኛውም ጥቃት እንዲታደጓቸው ካጠገባቸውም እንዳይለዩ የሀገር ውስጡ የጸጥታ ቢሮ ሽን ቤት የመደባቸው ናቸው። 2 አጃቢዎች በቀኝ 2 በግራ አንዱ ከፊት ሌላው ከኋላ ሆነው ከሚጋፋው ሕዝብ ጥቃት እንዳይመጣ ለጠቅላይ ሚኒስትሩ ሰውነት ከለላ እየሰጡ ሸፍነው ይከተሏቸዋል። ግን ባልታወቀ ምክንያት የኋላ አጃቢው ከጀርባው ሽፋን ለመስጠት ከሚከተልበት ርቀት ትንሽ ሜትሮች ወደ ኋላ ቀረት አለ። በዚያች ክፍተት ሰልፉ ከተጠናቀቀ በኋላ እያደባ ይከተል የነበረው ኢጋል አሚር ራቢንን ተጠግቶ 3 ጥይቶች ተኮሰ። ከሰው ብዛትና ከሁካታው ድምፅ የተነሳ ተኩሱ ለብዙዎቹ የደስታ እንጂ ያደጋ አልመሰላቸውም። ኢጋል 2ቱን ጥይት ራቢን ላይ እንዳሳረፈ አጃቢው ተወርውሮ ከለላ ስለሰጠ 3ኛዋን ጥይት በሰውነቱ ተቀበላት። ትከሻውን ተመታ። አንደኛዋ ጥይት በራቢን ጣፊያ ገብታ ቀረች። 2ኛዋ አከርካሪያቸውን አገኘችው። ራቢን ከመውደቃቸው በፊት አጃቢያቸው ደግፏቸው በሯ ተከፍቶ ወደምትጠብቃቸው መኪናቸው አስገባቸው። ያን ጊዜ አጃቢው ተመታሃል ሲል ጠየቃቸው። ተመትቻለሁ፣ ግን ከባድ አይመስልኝም ብለው እንደተናገሩ ራሳቸውን ሳቱ። ያ የመጨረሻ ንግግራቸው ነበር። ሹፌራቸው እንደሚያስታውሰው ራሳቸውን እንደሳቱ የስቃይ ድምፅ አሰሙ። በፍጥነት ነርቶ ሆስፒታል አደረሳቸው። ሐኪሞች ከፍተኛ ርብርብ ቢያደርጉም አልተሳካም። ከምሽቱ 5:15 ላይ የሞታቸው መርዶ ተነገረ። ገዳው ኢጋል አሚር ጥይቱን በተኮሰበት ቦታ ተያዘ። የብዙዎቹ ጥያቄ የተኮሰው አረብ ነው ወይስ ማን ነው የሚል ነበር። ኢጋል አሚር ይሁዳዊ ነበር። ልክ እንደ ጠቅላይ ሚኒስትር ራቢን በእስራኤላዊነቱ የዜግነት መብት ያለው ነበር። ይሁዲ ይሁዲን አይገድለውም የሚለውን ነባር ልማድ ጥሶ የሰላም ባንዲራ የያዙትን የ72 ዓመት አዛውንት ገደላቸው። ኢጋል አሚር የሕግና የሶፍትዌር ተማሪ የ26 ዓመት ወጣት ነው። አክራሪ ይሁዳዊ ከሚባሉትም የሚመደብ ነው። ራቢን ከአረፋት ጋር መስማማታቸውና እጅ ለእጅ መጨባበጣቸው ክህደት ነው የሚል እምነት አሳድሯል። ኢጋል አሚር አያል እንቅስቃሴ ለተሰኘው የይሁዳውያን አክራሪዎች ቡድንም አባል ሆኗል። ለሰላም ሲባል ዌስት ባንክንና ጋዛን ለባለርስቶቹ ፍልስጤማውያን መመለሱን ተቃውመው ራቢን መገደል አለበት ከሚሉት አክራሪ ሃይማኖት መሪዎችም ጋር ተባብሯል። ሳይረጋገጥ ቀረ እንጂ ተልኮውን የሰጡት አክራሪዎቹ የይሁዲ ሃይማኖት መሪዎች ናቸው ተብሎ ነበር። እነዚህ አክራሪ ሃይማኖት መሪዎች ይሁዲም ቢሆን ይሁዲ የሆነውን ለመግደል ከተነሳ ቢገድለው ትክክል ነው የሚለውን አስተምሮ አስፋፍተዋል። ራቢን ይሁዳውያን ሰፋሪዎችን ስለከዳቸው ሊገደል ይገባል እያሉ የሚሰብኩትን ኢጋል አሚር ተቀብሏቸዋል። ስለዚህ ይስሐቅ ራቢንን ለመግደል ወሰነ። ሽጉጥ አዘጋጀ። ሽጉጡን ከነጥይቱ ያገኘው የጦር መሳሪያና የጥይት ባለሙያ ከሆነው ወንድሙ ነበር። ኢጋል ያቀደውን የሚያውቅ ብቸኛው ምስጢረኛው ወንድሙ ነው። በዚህም ተሳትፎው 16 ዓመት እስራት ተፈርዶበታል። ኢጋል ኢየሩሳሌም ከሚገኘው መኖሪያ ቤቱ በአውቶቡስ ተሳፍሮ የሰላም ድጋፍ ሰልፍ ወደሚደረግበት የንጉሥ አደባባይ ደረሰ። ዝግጅቱ እስኪያልቅ ከመድረኩ ጀርባ አድብቶ ቆየ። ሰልፉ ከተጠናቀቀ በኋላ ደጋፊዎቹን ተቀላቅሎ ከኋላ ተከተለ። የኋላ አጃቢው ከራቢን ጀርባ ቀረት ማለቱን አጋጣሚ ተጠቅሞ በቅርብ ርቀት ሆኖ አከታትሎ ተኮሰ። ጠቅላይ ሚኒስትሩንም መታቸው። የጸጥታ ሠራተኞች እያጣደፉ ወደ ሽን ቤት የምርመራ ክፍል ወሰዱት። ኢጋል አንዳችም ነገር አልደበቀም። ከአረፋት ጋር የተደረገው ስምምነት ክህደት ስለሆነ ገድየዋለሁ አለ። መግደሉም ትክክልና የማይጸጸትበት መሆኑን ከ10 ዓመት በኋላ ተናግሯል። ምህረት በተጠየቀለት ጊዜ እንኳን አለመጸጸቱን በመናገሩ ምህረቱ ቀርቶ የተፈረደበት የዕድሜ ልክ እስራት እንዲቀጥል ሆኗል። ኢጋል አሚር አሁንም በእስር ቤት ውስጥ ነው። ኢጋል ማንም አላስገደደኝም፣ ተጠያቂው ራሴ ነኝ ቢሉም ከጀርባው ማን ይኖራል የሚለው ጥያቄ የመንግሥትና የቤተሰቡም የደጋፊዎቹም ጥያቄ ነበር።
ስለዚህ ምርመራ ተደርጓል። በጠቅላይ ሚኒስትር ራቢን ግድያ የአሁኑ ጠቅላይ ሚኒስትርና የዚያን ጊዜው የሊኩድ ተቃዋሚ ፓርቲ መሪ ቤንያሚን ኔታንያሁ አንደኛው ተጠርጣሪ ሆነው ታይተዋል። ለመጠርጠራቸው ዋነኛ መነሻ የሆነው ኢየሩሳሌም በተደረገው የተቃውሞ ሰልፍ ላይ መገኘታቸውና የድጋፍ ንግግር ማድረጋቸው ነው። የውሸት የሰላም ስምምነት ሲሉም ተችተውታል። ከዚህም በላይ የሀገር ጀግና ተብለው ሲወደሱ የነበሩትን ራቢንን ሰልፈኛው ይገደል እያለ ሲፎክርባቸው፣ ፎቶግራፋቸውንም የናዚ የደንብ ልብስ አልብሶ ሲያጣጥላቸው፣ ከዳተኛ ሲላቸው ተው ሊሏቸው አለመፈለጋቸው በሐሳቡ እንደተስማሙበት አስቆጠረባቸው። የይስሐቅ ራቢን ባለቤትም የሚያምኑት እንደዚሁ ነው። ራቢንን ይገደል እያሉ ሲዘብቱበት ዝም ማለቱ እንዲገደል ፈቃድ እንደመስጠት ነው ብለዋቸዋል። በኔታንያሁ ላይ የሚቀርበው ጥርጣሬ እስከ ዛሬም አልተረሳላቸውም። የይስሐቅ ራቢን ቀን በሚዘከርበት ዓመታት ሁሉ የተቃዋሚዎቻቸው ያሽሙር ልምጭ ሲገርፏቸው ኖሯል። ኔታንያሁ በዛን ጊዜ ተፎካካሪ ተወዳዳሪ ስለነበሩ ሕዝቡ በራቢን ላይ ያሳደረውን የጥላቻ ስሜት ሊጠቀሙበት መፈለጋቸው አይካድም። ኔታንያሁ በበኩላቸው የኦስሎውን ስምምነት ስለማላምንበት ያንኑ ሐሳቤን ገለጽሁ እንጂ እንዲገደልም አልመከርኩም፣ በሐሳቡም አልተስማማሁም፣ ያማከረኝም የለም፣ ከሃዲ የሚለውንም ቃል እኔ አልተጠቀምኩም እያሉ ሲያስተባብሉ ኖረዋል። ሌላው ተጠያቂ የሽን ቤቱ ባልደረባ አቬሻይ ራቢቭ ነበር። ራቢቭ የሥራ ምድቡ ቀኝ አክራሪ ይሁዳዎችን እንቅስቃሴ መከታተል ነው። ይሁንና ራሱ ራቢቭ የአክራሪ ይሁዶቹ ደጋፊ እንደነበር ይታወቃል። ስለዚህ የይጋልን የመግደል እንቅስቃሴ እያወቀ መረጃ አላስተላለፈም በሚል ጥርጣሬ ፍርድ ቤት እስከ መቅረብ ደርሷል። ግን ፍርድ ቤቱ ስለ ግድያው ቀድሞ ያውቃል ለማለት የሚያበቃ ማስረጃ አልቀረበም ብሎ በነጻ አሰናብቶታል። የራሳቸው የጠቅላይ ሚኒስትር ራቢን ባህሪም ለግድያው አስተዋጽኦ አድርጓል ይላሉ። ይስሐቅ ራቢን ለጸጥታ ተብሎ ለሹማምንት የሚደረግላቸውን ጥንቃቄ አልቀበልም እያሉ ያስቸግሩ ነበር። ከሕዝቤ የምጠነቀቀው የምፈራው ስለምንድን ነው እያሉ አድርጉ የሚባሉትን ሁሉ የሚፈጽሙ አልነበሩም። ጥይት የማያስገባ ሴደርያ በተለይ ሕዝብ በተሰበሰበባቸው ቦታዎች እንዲለብሱ በተደጋጋሚ ቢነገራቸውም እምቢ ብለዋል። ራሳቸውን ባጀብና በልብስ ራሳቸውን ከሕዝባቸው እንደሚያርቁት መሪዎች መሆን ስላልፈለጉ የጥይት መከላከያ አልለብስም አሉ። ግን ይህ እምነታቸው ዕድሜያቸውን አሳጠረው። ያን ዕለት እንደተባሉት የጥይት መከላከያውን ለብሰው ቢሆን አይሞቱም ነበር እያሉ የሚቆጩ ብዙ ናቸው። ጥይት የማያስገባውን ካዲላክ መኪናም ያን ዕለት የተገለገሉበት በግዴታ ነበር። ሹፌራቸው እንደሚያስታውሰው ሕዝቡ በአውቶቡስ ያለ ስጋት እየተሳፈረ እኔ ጥይት የማይበሳው መኪና ለምን እጠቀማለሁ ብለው አስቸግረው ነበር። በጸጥታ ኃላፊዎች ውትወታ ያን ዕለት የጠቀሙበት መኪና ጥይት የማይበሳው ነበር። ግን በተጠነቀቁበት መንገድ ሳይሆን ባልታሰበበት እግረኛ ባለሽጉጥ ጥንቃቄውን ሁሉ አመከነው። ከነዚሁም ምክንያቶች ጋር የአጃቢዎቹና ሌሎች በስፍራው የተሰማሩ የጸጥታ ሠራተኞች ይሁዲን አይገድልም የሚለውና አደጋው ከአረቦች ብቻ የሚያጋጥም አድርገው ማሰባቸው ንቁ ሆነው እንዳይጠብቁ አድርጓቸዋል ተብሏል። እንዲህ ሆኖ ከእልቂት ይልቅ ሰላም፣ ከአመፅ ይልቅ ሰላም፣ ከጦርነት ይልቅ ሰላም ይሻለናል ብለው የተነሱትን ጠቅላይ ሚኒስትር ይስሐቅ ራቢንን ከሰላም ይልቅ ጦርነት፣ ከሰላም ይልቅ አመፅ እንመርጣለን ያሉ አክራሪዎች አጠፏቸው። የጠቅላይ ሚኒስትር ይስሐቅ ራቢን መገደል በደጋፊዎቹ እስራኤላውያን ዘንድ ከፍተኛ ሐዘን ሆነ። ለውጭ ሀገሮች መንግስታት ከፍተኛ ድንጋጤ ፈጠረ። የቀብራቸው ሥነ ሥርዓት በርካታ ዜጎቻቸውና የአሜሪካን ጨምሮ የ87 ሀገሮች መሪዎችና ጠቅላይ ሚኒስትሮች በተገኙበት ተፈጸመ። ያሲር አረፋት በጸጥታ ምክንያት በአካል ለመገኘት ባይችሉም ቀብሩን በቴሌቪዥን ተከታትለዋል። በአራተኛው ቀንም በሚስጥር ቴልአቪቭ ድረስ ሄደው ሚስታቸውን ለቅሶ ደርሰዋል። ፕሬዝዳንት ክሊንተንና የቀድሞ ጠላታቸው የዮርዳኖሱ ንጉሥ ሁሴን ንግግር አደረጉ። ጓደኛቸው ኢታን ሃበርም በራቢን ኪስ የተገኘችውን የሰላም መዝሙር የተጻፈባትን ወረቀት አነበበ። ራቢን የሰላሙን መዝሙር በቃል ስለማያውቁት በጽሑፍ ተሰጥቷቸው ከዘመሩ በኋላ ወረቀቷን ኪሳቸው አስቀምጠዋት ነበር። ሲገደሉ ደማቸው ወረቀቷን አርሷታል። ያቺ በራቢን ደም የራሰች ወረቀት የያዘችው ግጥም ነበር የተነበበው። ቀብራቸው የእስራኤል መስራቾች የሚባሉት እነ ቤንጉሪዮን በተቀበሩበት በኢየሩሳሌም ማውንት ሄርዝል ተቀበሩ።
ይስሐቅ ራቢን ከሞቱ በኋላ ስማቸው በመልካም የሚነሳና የገነነ ብሔራዊ ጀግንነታቸውም የሚወደስ ሆነ። የሞቱበት አደባባዩም በስማቸው ተሰይሟል። መንገዶችና ሰፈሮች መታሰቢያዎቻቸው ሆነዋል። በየዓመቱ በሞቱበት ቀን ታላቅ የመዘከሪያ ዝግጅት ይደረጋል። የአረፋትን እጅ መጨበጥ ክህደት ነው እያሉ ያሳጧቸው እነ ኔታንያሁና ሻሮን የአረፋትን እጅ ለመጨበጥ ተገደዋል። ግን ራቢን የተመኙት ሰላም በዚያች ምድር እስካሁን አልወረደም። ከእርሳቸው በኋላ የእስራኤላውያንና የፍልስጤማውያን መገዳደል አላቆመም። አሁንም ሰላም ርቋቸው ይኖራሉ። አብራችሁን ስለቆያችሁ እናመሰግናለን።